መልስና የሴቶቹ ሁኔታ ያስነዋል ማለት ነው። አዎ በቃ እንደዛ ከሆነማ ለኔም እናንተ ናችሁ ባለመትረብ መርጡልኝ ማለት ነው። ትልቁ ሳሎን ውስጥ ቀይ መስመር እንዲህ አሳምርና እኔ ደረድራቸዋለሁ፣ እናንተ ደግሞ ትመርጡልኛላችሁ። ወደሽ ነው? አልቻልኩም። እኔም እኮ አልቻልኩም። ሰላም ጨንቆኛል በጣም። እናት እኮ አለች ናታን፣ ይሄኔ መጣ አልመጣ እያለች በር በሩን እያየች ነው የሚሆነው። ሞት እኮ ራሱን የቻለ እረፍት ነው። ግን አሁን እንደዚህ እንደወጣ ሲቀርባት ምን ትላለች? ሰላም ልጁን እኔን የገደልኩ ብዬ ፖሊስ ጣቢያ ሄጄ እናገራለሁ ብላለች። እንግዲህ ማኪ ደግሞ እነሱ ልጁን ከቤት እያወጡት ቪዲዮ ቀርጻ ሁላቸውንም በማስፈራራት ውስጥ ትገኛለች። እንግዲህ ማኪ እንደምንም ሆና ሰላምን ከቤት አባረራ እሷ ቤት ውስጥ መኖር ብቻ ነው የምትፈልገውና ናታን ደግሞ እሷ ምንም ነገር አታደርግም በማለት ነው። ማንም ሰው አያውቅም ቪዲዮ ቀርጻ እንደያዘችው። ሰላም ደግሞ አንተ ላጣቴን ቀስቼ አንተን ከገደልኩ ብዬ ማውራት አልችልም፣ ስለዚህ እኔ ነኝ ልጁን የገደልኩ ብዬ ፖሊስ ጣቢያ ሄጄ እናገራለሁ ትላለች። ናታን ደግሞ አይ የኔ ፍቅር ሁሉንም ነገር ጊዜው ሲደርስ እውነታውን ሁሉ እኔ እናገራለሁ፣ አንቺ ምንም ነገር እንዳታደርጊ ይላታል። እሷ ደግሞ እናት አለች እኮ እስካሁን መጣ ብላ የምትጠብቀው እናት አለች፣ በር የምታይ እናት አለች። የልጁ ገዳይ እኔ ነኝ ብዬ እናገራለሁ ብላለች። እንግዲህ የናታን እናትም እንግዲህ በስህተት እንደሞተ ነው ሁሉም ሰው የሚያውቀው። ማኬ ግን ቪዲዮ ቀርጻ ሰላምን ብላ በሰላም ለአንስቼ አስፈራርቼ ናታን ወደ ቤት ያመጣት ሴት ማን እንደሆነች ለማወቅ ሞክሬ ነበረ፣ ግን ለመናገር ፈቃደኛ አልነበረችም። ስለዚህ እኔ ሰላም ማን ነው ናታን የሚያፈቅረው ሴት ማን እንደሆነች ማወቅ አልቻልኩም፣ ግን ረዘም ያለች ጸጉሯ ረጅም ብላ ተናግራኛለች ስትል እንግዲህ እትዬ በጣም ጮሃ ለምን በእሷ ላይ ቢላ ታነሻለሽ? እሷ ምንም ነገር የምታውቅ ነገር የለም፣ የሚያገባትም ነገር የለም። ከቤት ስራ ውጪ በእሷ እጅ ምንም ነገር የለም፣ እሷ ምንም አላደረገችም ብላለች። እንግዲህ እሷ ደግሞ አንቺም በቃ ወደ እሷ ዞርሽ፣ አንቺም ለሰላም ማገዝ ጀመርሽ እንዴ? አንቺም ተቀየርሽ፣ አንቺም ከኔ ለመራቅ ነው የወሰንሽው ለካ። እንደዛ ከሆነማ ማምዬ እኔ ሁሉንም ነገር በጊዜው አስተካክላለሁ ብላ ተናዳ ትወጣለች። በዛውም እንግዲህ ወደ ቤት ስትመጣ ሰውየው ሞቶ መሬት ላይ ታገኘዋለች። ከዛ ደግሞ በዛ ምክንያት ቪዲዮ ቀርጻ ታስቀምጣለች። ቪዲዮ ቀርጻ እንዳስቀመጣቸው ማንም አያውቅም። ቪዲዮ ቀርጻ እንግዲህ ሁላችሁንም እያስፈራራች ሰላምን ከቤት ትውጣ ትላለች። ይህን ቪዲዮ ለፖሊስ ወስጄ ሳላሳየው ሰላም ከዚህ ቤት ትውጣ ትላለች። እንግዲህ ማኪ ምንም አታደርግ ነው የመሰላቸው፣ ግን እሷ ቪዲዮውን ቀርጻ ልጁን እነሱን እንደምታስፈራራ ማንም ሰው አያስብም ነበረና እሷ ወደ ክላስ ሹክ ብላ ገብታ ያ ቪዲዮ እየቀረጸቻቸው ነበረ። ልጁን ጠቅልለው ከቤት ሬሳውን ጠቅልለው ከቤት እያወጡ እንግዲህ ያላሰቡት ነገር ነው ያጋጥማቸው። ተናዶ አንድ ቦክስ ስለው ከዛ ልጁ ይሞታል። ናታን ደግሞ በጣም ደንግጧል። እንዴት የሰው ሕይወት በእጄ ያልፋል በማለት ሰላም ደግሞ በጣም ደንግጣለች።
ሁሉንም ሰው ስታይ ማጨው ብቻ ሆናለች። እንግዲህ እንደዛም ደግሞ ሁሉም ተራብሸዋሉ። ጊዜው ሲደርስ እኔ ከዚህ በላይ አልቻልኩም፣ ሄጄ ለፖሊስ እውነታውን እናገራለሁ ስትል ሰላም አይ ይሄ ነገር ሊሆን አይችልም እና ናታን ገደለ ብለሽ ነው የምትናገረው ስላት አይ በአንተ ላይ እኔ ጣቶችን ቀስቼ ማውራት አልችልም፣ ግን እኔ ነኝ ልጁን የገደልኩ ብዬ እናገራለሁ ብላ ለናታን ስትነግረው አይ ጊዜው ሲደርስ እኔው ራሴ እውነታውን እናገራለሁ፣ አንቺ ምንም ነገር እንዳታደርጊ ይላታል ናታን። እሷ ደግሞ አይ ሊሆን አይችልም፣ እኔ ሄጄ እውነታውን እናገራለሁ፣ አንተ ምንም አትጨነቅ፣ በአንተ ላይ ጣቶችን ቀስቼ አንተን ከገደልከው የምልበት ልብ የለኝም ትላለች። እንግዲህ ሁላችሁንም እናትየዋንና ሮዛን ደውላ ታመጣለች። በናታን እጅ ሰው ሞቷል ብላ ደውላ ስታመጣቸው እንግዲህ ሁላቸውንም ወንጀለኛ ለማድረግ ነበረ ሀሳቧ። ቪዲዮ ቀርጻ እንደያዘች ናታንም አያውቅም። ናታንን ለማስፈራራት ወደ ክላስ ስትገባ እንግዲህ ከዚህ ብትወጪ ይሻልሻል ብሎ አስወጥቷታል ማለት ነው። ማኪ ግን በጣም አደገኛ ሴት ነች። በዛ ናታንን አግኝቼ አገባለሁ በማለት መጀመሪያ ሰላምን አባራ ነበረና ሰላም ያው ተመልሳ ወደ ቤት መጣ። ከአሰሪዋ ጋር ታርቃ ነበረና ናታን የሚወደው ደግሞ ሰላምን ብቻ ነው። እሷን እንደማያፈቅራት ታውቃለች። ግን እሷ እኔን ትቶ እንዴት እሷን ያፈቅራል በማለት ነው ይህን ሁሉ ስቃይ የምታደርሳቸውና እንግዲህ ሮዝ ደግሞ እሷን ታሰቃያታለች። እንዳሰቃየችም ሮዛን ለማስገደል ደግሞ ከእብዱ ጋር ለመስማማት እየሞከረች ነው። ሮዛ እብዱ ደግሞ ማሂን አንቺ ነሽ የገደልሽው፣ ስለዚህ አንቺ ገዳይ ነሽ፣ አንቺ ነሽ ፍቅረኛን የገደልሻት፣ ማሂን የገደልሻት አንቺ ነሽ ብሎ ያስሮጣታል። እንግዲህ ማኪ በጣም አደገኛ ሴት ሆናለች። ውድና የተወደዳችሁ የዩቱብ ተከታታዮቼ ቪዲዮን ስለምትከታተሉኝ አመሰግናችኋለሁ። አበረታቱኝ። ከጎኔ ስለምትሆኑኝም ደግሞ አመሰግናችኋለሁ። ስለምታበረታቱኝ ቪዲዮ ከተመቻችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አይረሳ። አመሰግናችኋለሁ።